ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ምን ይላሉ? ክርስቶስ ለቅዱሳኑ በመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህ አፈጻጸም ምጥቀት ወይም ንጥቀት ይባላል። ይህ ምጥቀት የተባለው ቃል በእንግሊዝኛው መጽሐፍ ቅዱሳችን ውስጥ መነጠቅ ወይም መመንጠቅ የሚል ሀሳብ ስለሚሰጥ ቀጥታ በላቲን ቋንቋ የተተረጎመውን ሀሳብ ይወስዳል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ጌታን በአየር ለመቀበል እንነጠቃለን። በደንብ አስተውሉችን ጥቅስ በኋላ ላይ መካነ ኢየሱሶች ደግሞ ሉተሪያን ደግሞ እንዴት እንደሚያብራሩት እንድታዩ ፈልጌ ነው። የመነጠቅ ትምህርት እውነት የአዲስ ኪዳን የቤተክርስቲያን የሚመለከት ስለነበር በብሉይ ኪዳን ውስጥ ጨርሶ ያልተነሳ በመሆኑ ሚስጥሩ በብሉይ ኪዳን ዘመን ለነበሩት እስራኤላውያን የተሰወረ ነበረ። ኤፌሶን 3 ጳውሎስ ራሱ ስለመነጠቅ ሲናገር ሚስጢር ብሎታል። ሚስጢር ነው። አንደኛ ቆሮንቶስ ምዕራፍ 15 እርሱም ይህ ሚስጢር የተቀበለው ቀጥተኛ ራእይ በመሆኑ በጌታ ቃል አማካኝነት ነበር ብሎ ያምናሉ። ሙሉ ወንጌሎች፣ ጴንጤቆስታሎች ይኸው የክርስቶስ የፍርድ ወንበር፣ የበጉ ሰርግ ራት፣ ታላቁ መከራ እያሉ ያመጣሉ። የክርስቶስ ዳግም ምጽአት ይኸው የመከራው ጊዜ ልክ ክርስቶስ ተመልሶ በመጣበት ምድር ሲገለጥ ያበቃል ከዚያችም ወራት በኋላ ስለሚል ብለው ይህን ያምናሉ። ሙሉ ወንጌሎች። እሺ እንዲሁም በህይወት የሚኖሩት ህዝቦች ፍርድ ይላል። ይቀጥላል። እሺ እንትንስ ምን ታምናለች? መካነ ኢየሱስ ምን ያምናሉ የሚለውን ከቡክ ኦፍ ኮንኮርድ የመጀመሪያ አማርኛውን ላሳይ። እሺ አማርኛው ላይ እንዲህ ይላል። አማርኛውን የታገባሁት የኦክስበርግ ኮንፌሽኑ ላይ በሉተሪያን መጽሐፍ ይሁት ይኸው 17ኛው አንቀጽ ላይ የኦክስበርግ ኮንፌሽን 17ኛው አንቀጽ ላይ እንዲህ ይላል። ሉተሪያን ወይም መካነ ኢየሱስ ምን ያምናሉ? በዓለም ፍጻሜ ስለ ክርስቶስ ለፍርድ መመለስ ይላል። በዓለም ፍጻሜ ክርስቶስ ለፍርድና ሙታን ሁሉ ሕያዋን ለማድረግ ይገለጣል ብለው ደግሞ ያስተምራሉ። ለጻድቃንና ለተመረጡት የዘላለምን ሕይወት ፍጻሜ የሌለውን ደስታ ይሰጣል። ነገር ግን አመፀኞችና ዲያብሎስን ፍጻሜ በሌለው ስቃይ ይፈርድባቸዋል። ለተኮነኑ ሰዎችና ዲያብሎስ ቅጣት ፍጻሜ ያለው ብለው የሚያስቡት ዳግም አጥማቂዎችን ያወግዛሉ። አያችሁት? ልድገመው። ምን ይላል? ለተኮነኑ ሰዎችና ለዲያብሎስ ቅጣት ፍጻሜ አለው ብለው የሚያስቡትን ዳግም አጥማቂዎችን ያወግዛሉ። እነማ? እነ ሉተሪያን። ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለምን መንግስት ሲይዙ፣ ክፉዎች ደግሞ በየስፍራው ሁሉ ይጨነቃሉ፣ ይጨቆናሉ እያለ የአይሁድን አስተሳሰብ የሚያሰራጩትን ሌሎችን ደግሞ ያወግዛሉ። እንዲህ ነው። እኔ ሉተር በጣም ደስ የሚለኝ አውጋዥ ነው። በቃ ምንም ችግር የለበትም። ጎበዝ ነው። በቃ ቆፍጠን ያለ ነው። ቅድም አይታችኋል። እኛ እንነጠቃለን፣ ሌሎቹ ለመከራ አሳልፈው ይሰጣሉ ብለው እነ ሙሉ ወንጌል ያምናሉ። እነ መካነ ኢየሱስ ደግሞ ምን አሉ? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለምን መንግስት ሲይዙ፣ ትዝ ይላችኋል፣ በፍርድ ወንበር እንቀመጣለን፣ እነግሳለን ያሉት ወገኖቻችን እንነጠቃለን፣ እንሄዳለን። እኔና ዮሐድዬ መሬት ላይ እንቀላለን፣ ጋዲሳንም ጨምሮ። አሁን ደግሞ መምህር ኤፍሬም መጥተውልናል። አንት ሺማ አንደኛው የሚቀር ነው። እንዲሁም ከዛ እናንተ ለመከራው አሳልፎ ትሰጣላችሁ፣ እኛ ከላይ ሆነን እንሽከረከራለን፣ እናያቸዋለን ሲሉን ትዝ ይላችኋል። ከዛ መካነ ኢየሱስ ደግሞ ትመጣና ምን ትላለች? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለም መንግስት ሲይዙ እኛ 1000 ዓመት ስንነግስ የሚሉት ማለት ነው ሙሉ ወንጌሎቹ ፔንቴኮስታሎች 1000 ዓመት እነዚህ ሲይዙ፣ ክፉዎች ደግሞ በየስፍራው ላይ ይጨቆናሉ እያሉ የአይሁድን አስተሳሰብ የሚያሰራጩትን ሌሎች ደግሞ ያወግዛሉ። ስለዚህ መካነ ኢየሱስ ሙሉ ወንጌልን ታወግዛለች ማለት ነው። ሉተሪያን ጴንጤቆስጣሎችን ያወግዛሉ ማለት ነው። ከዛ ግን አንድ ነን ይላሉ ማለት ነው። አንድ ነን ይላሉ ማለት ነው። አሁን ይህን ሰሞን እንዳያችሁት በቃ የኦርቶዶክስን ጉዳን እንዋጣለን፣ መከራ ነው የምናሳያችሁ። ጠረጴዛው ይዞራል ተባለ፣ ወንበሩ ይዞራል ተባለ። ከዛስ በኋላ ገድል ላይ የምትሰሩ ተሰባሰቡ ተባለ ማለት ነው። ገድል ላይ የምትሰሩ ሰብሰብ በሉ ኑ ተባለ። ለምን? የምታፋቅራቸው ገድል ናት እንጂ ያውቁታል እርስ በእርሳቸው
ትምህርት እንደሌላቸው እርስ በርሳቸው አንዱን እንደሚያወግዝ ቅድም የውሃድሻ ጋዲሳ ቤት አንድ ሺህ አጋንንት የተፈረባችሁ ኑ እያለ ይጠራቸዋል። ጭራሽ ሊያወግዛቸው ማለት ነው። ኦኬ አሁን ደግሞ ይሄው እዚህ ጋር እነዚህ ዳግም አጥማቂዎች እያለች ጭራሽ ዳግም አጥማቂ ደግሞ የአይሁድን አመለካከት የያዙ የአይሁድን ትምህርት የያዙ እያሉ ሙሉ ወንጌል ሉተሪያን እነዚህን ጴንጤቆስታሎችን ያወግዛሉ ማለት ነው። ከዛ ግን በገድልና በድርሳን አንድ ነን ይሉናል ማለት ነው። እሺ ይህን ደግሞ እስቲ በእንግሊዝኛ ደግሞ እንየው። ይሄ የሉተር ይሄን ዌብሳይት ከፈለጋችሁ የታገኙታላችሁ መሰላችሁ? ዌብሳይት ይኸው ሉተሪያን ቸርች ሚዙሪ ሲኖድ ይላል። እዚህ ላይ ታገኙታላችሁ። እሺ በጣም አሪፍ ዶክመንት አለ ስለ ሉተሪያን ማጣት ከፈለጋችሁ። እዛ ላይ ፒዲኤፎች አሉ። ለምሳሌ ምን የሚል ፒዲኤፍ አለ? ዩት ኮንሰርኒንግ the coming of our Lord Jesus Christ and our being gathered to him ይላል። ሁለተኛ ተሰሎንቄ ላይ ያለውን a Lutheran response to the left behind series ይላል። ያችሁት ሉተራን የመለሱላቸው ለነማ ለነዚህ እንነጠቃለን እንወሰዳለን እናንተ መድሬ ትቀራላችሁ ምናምን ለሚሉት የሉተራን መልስ ይላል። ኦኬ አንደኛው ይሄ ነው። ሁለተኛው ደግሞ ጭራሽ እንዲሁም ይሁት እዚህ ጋር the end times ነው ድጋሚ መልስ ሰጥተውበታል። ይሄው the end times ብለው ይሄው the end times a study on eschatology and millennialism ይላል። ኦኬ ከዛ ይላል እዚህ ጋር ጭራሽ እንዲሁም ቅድም ያሳዩአችሁን ልዩነታቸውን ማለት ነው በምን ያስቀምጣሉ መሰላችሁ? ግን እንዴት እንደማይስማሙ በዚህ በክርስቶስ እንነጠቃለን አንነጠቅም እንዲህ የሚባል ነገር የለም። ክርስቶስ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል፣ ያን ጊዜ ዓለም ፍጻሜ ነው ይላሉ መካነ ኢየሱሶች ሉተሪያን። እነ ጴንጤቆስታል ደግሞ አይ መጀመሪያ እንነጠቃለን፣ በአየር ላይ 1000 ዓመት እነግሳለን፣ እንደዚህ ደግሞ በምድር ላይ እነግሳለን ይለናል ማለት ነው። ኦኬ እሺ ይህን ስል ተመልከቱት። እኔ በጣም ነው ደስ የሚሉኝ ሉተሪያኖች። ሉክ ልዩነታቸውን ታደርገው እንዳስቀመጡት። እሺ የመጀመሪያው ዲስፔንሴሽናል ፕሪሚሊያኒዝም ይባላሉ። እነዚህ ቸርች አለች፣ ከዛ ሴክሬት ሪተርን ኦፍ ክራይስት ይላል። ይህ ሚስጥራዊ የሆነው የክርስቶስ መምጣት ይላል። እቺ እንግዲህ ደመና መሆኗ ነው እዚህ ጋር የምታዩት። እቺ ደመና ናት። ከዛ ያው ከደመና ከላይ ይመጣል። ከዛ ሪዘሬክሽን ኦፍ ጀስት ኦፍ ራፕቸር ይላል። ከዛ እዚህ ጋር ከሙታን የሚነሱ ደግሞ አሉ፣ የሚነጠቁ ማለት ወደ ላይ እዚህ ጋር የምታዩት። ከዛ እዚህ ጋር 7 year tribulation አለ። እዚህ ጋር ደግሞ የ7 ዓመቱ መከራ አለ። ይሄ እንግዲህ መከራ መሆኑ ነው። ኦልሬዲ እነዚህ ተነጥቆ አምልጠዋል። ይሄኛው አያገኛቸውም። እኛን እዚህ ጋር የሚያገኛቸው ማለት ነው እነ ዮሐድዬን፣ እኔን፣ አንትሽን፣ ጋዲሳን፣ በቃ አኬን ሌሎችም ወንድሞቻችንን እዚህ ውስጥ አሉ። መከራ እናያለን ማለት ነው። ከዛስ ይሄ ሚስጥራዊ አመጣጡ ነው ይላል። ይሄ ሚስጥራዊ አመጣጡ ነው። እዚህ ጋር ምንም አይታያችሁም አይደል? ባዶ ነው። ዝም ብሎ ነጠብጣብ እንደዝና አይመስልም። ምክንያቱም ሚስጥራዊ ነው ይላል። ይሄኛው ግን በግልጥ ደግሞ ሲመጣ ነው። እዚህ ጋር እንግዲህ ክርስቶስ መሆኑ ነው። እዚህ ጋር በግልጥ ሲመጣ ነው። እዚህ ጋር የእጁን የዘረጋ የሰው ነገር ይታያቸዋል። ከዛ ቪዚብል ሪተርን ኦፍ ክራይስት ይላል። ከ7 ዓመቱ መከራ በኋላ ደግሞ ክርስቶስ እየታየ ይመጣል። ሺፕስ ጎትስ ጀጅመንት ይላል። የበጉና የፍየሎቹ ፍርድ ቀን ይላል። ከዛ ደግሞ 1000 ዓመት በኋላ ከ1000 ዓመት በኋላ ምክንያቱም ምን እነግሳለን ብለዋላ ወገኖቻችን ይነግሳሉ። ከ1000 ዓመት በኋላ ሰይጣን ደግሞ ይታሰራል ይላል ደግሞ እዚህ ጋር። ከዛ resurrection of the unjust while throne judgment ይላል። ከዛ አዲሷ ሰማይና አዲሷ ምድር ቻት new heaven and new earth ይላል እዚህ ጋር እንደምታዩት። ይሄ አንደኛው እይታ ነው። እሺ ሁለተኛው እይታ ይሄው የሂስቶሪክ ፕሪሚሌኒየም የሚባለው ደግሞ ቸርች አለች። ይሁት ከላይና ከታች ልዩነቱን እዚህ ጋር እነዚህ ሁሉ የሉም። እነዚህ ሁሉ የሉም። ይሄ ደግሞ በቃ ወጥ ነው፣ ፍላት ነው እንደምታዩት። ይሄ ወጥ ነው፣ ምንም ነገር የለም፣ ሚስጥራዊ ነገር የለ፣ የሚመጣ ጌታ የለ። ከዛ ይሄው ወጥ ነው። ከዛ ሰከንድ አድቬንት ይልና ሪዘሬክሽን ኦፍ ዘ ጀስት ይላል። ከዛ ቅዱሳን ይነሳሉ፣ ጻድቃን በክርስቶስ ያመኑ ይነሳሉ ይላል። ከ1000 ዓመት በኋላ ሰይጣን ይታሰራል
ይላል እያለ እንግዲህ ይቀጥላል። ይህ አንደኛው ነው። ሌላው አመላከት ደግሞ እዚህ ጋር አለ። ይኸው እዩት፣ የአመለካከት ልዩነት። ሶስተኛው ደግሞ ፖስት ሚሌኒያ የሚባሉት ናቸው። ደግሞ ፖስት ሚሌኒያሊዝም፣ እነዚህ ደግሞ ይኸው ሄደና 1000 ዓመት መጣ። ቤተክርስቲያን ናትች እንግዲህ ቸርች ናትች። ይኸው 1000 ዓመት መጣ። 1000 ዓመቱ ደረሰ። ከዛ ሰይጣን ጊዜ ተሰጠው መከራውን እንዲያበዛ። ከዛ ሰከንድ አድቨንት ይላል የጌታ መምጣት ነው። ደግሞ አራተኛው ደግሞ ሚሊኒያሊዝም ደግሞ የሚባሉት እነዚህ ደግሞ ቸርች መጣ። ደግሞ 1000 ዓመት እዚህ ጋር መጣች። ከዛ ሄደ እና ደግሞ ሰይጣን ተፈታ ማለት ነው እንግዲህ ፈተና ለማብዛት የጥፋት ልጅ። ከዛስ ጌታ ይመጣል ለመጨረሻ ጊዜ ሰከንድ አድቨንት። ከዛስ ዩኒቨርሳል ሪዘሬክሽን ራፕቸር፣ የዓለም ፍጻሜ ማለት ነው። ዓለሙ ይጠቀለላል። ከዛ አዲስቱ ምድርና አዲስቷ ሰማይ ትወሰዳለች ይላል። የትኛውን እንቀበል? የትኛው ናችሁ እናንተ? ይሄኛው ናችሁ? ይሄኛው ናችሁ? ይሄኛው ናችሁ? የትኛው ናችሁ? ሉተሪያን ግን ምን ብለው ይመልሳሉ? እንዲህ ብለው ይመልሱላችኋል። ሉተሪያን ምን ብለው ይመልሳሉ? ይኸው ሉተሪያን ሪስፖንድ ለእነዚህ ለሚሉት ሰዎች ሉተሪያን ሪስፖንስ ቱ ሌፍት ቢሃይንድ ሲንስ ሲሪየስ ይልና ምን ይላል? ይሁት ኮንክሉዥናቸውን ላሳያችሁ። እሺ ይሄ በጣም አሪፍ ስፔሲፊክ ኢሹ ይላል። እንዲያውም ማን ይላል? ይሁት እዚህ ጋር ማን ነው ይሄን ትምህርት ያመጣው? ይሄን እንጠቃለን፣ እንወሰዳለን፣ አየር ላይ እንሽከረከራለን ብሎ ይሄን ትምህርት ያመጣው ማን ይላል? The first person to propose the end times scenario adopted by Left Behind was an Anglican priest turned traveling evangelical preacher named John Nelson Darby ይባላል። ይሄን ያመጣው ጳውሎስ አይደለም፣ ሉቃስ አይደለም፣ ማቴዎስ አይደለም። ይኸው ማንም ይባል ይኸው ጆን ኔልሰን ደርቢ ይባላል። ይሄን እንጠቃለን እንወሰዳለን እያለ ያስተማረ ማለት ነው። ደርቢ arrived in the United States from England በ1862 ወደ አሜሪካ መጣ። ከየት? ከኢንግላንድ for the first of 7 visits during his new understanding of Christ's second coming። አያችሁት? አዲሱን አመለካከቱን፣ አዲሱን እሳቤውን፣ አዲሱን ትምህርቱን ይዞ ማለት ነው። Darby and Minister Cyrus Scofield, who would expand the evangelist idea in the influential Scofield Reference Bible, divided God relationship with the people into 7 H's. ከእግዚአብሔርና የሰው ልጅ ያላቸውን ግንኙነት በ7 ዓመታት ወይም በ7 ዕድሜ ከፈሉት። or dispensations. The current 6th era begin with the days of Jesus. The vision include a rapture in which Christians will be snatched up to heaven before the beginning of an increasingly hellish 7-year tribulation ይላል። ምን ብሎ አስተማሩ ማለት ነው? አዲሱ ትምህርት ይዞት የመጡት ምንድን ነው እንግዲህ በ1862 ታስቡት። ምን አዲስ ትምህርት ይዞ መጡ ማለት ነው? ይሄን ጆን ደርቢ እግዚአብሔር ክርስቶስ አምላካችን ከመምጣቱ በፊት ክርስቲያኖች ይነጠቃሉ። መከራው ከመምጣቱ በፊት ትራይቡሌሽን ከመሆኑ በፊት ክርስቲያኖች ይነጠቃሉ፣ ወደ ገነት ይወሰዳሉ ብሎ አስተማረ። ኦኬ እሺ። prior to Derby influence እዚህ ጋር ምን እንደሚል ከደርቢ በፊት ይላል። ከደርቢ አዲሱ ትምህርቱ በፊት most Christians understood ይላል። የቀደሙት ክርስቲያኖች አብዛኛው ክርስቲያኖች ራፕቸር የሚለውን ይላል the word rapture ንጥቀት የሚለው እንዴት ነው የሚረዱት? as an event that would happen simultaneously with the final resurrection and the end of the age ይላል። የቀደሙት ቤተክርስቲያኖች የሚረዱት የቀደሙ ክርስቲያኖች የሚረዱት ንጥቀት የሚለውን የዓለም መጨረሻ ቀን፣ ዓለም የምትጠቀለልበት ቀን፣ ክርስቶስ አምላካችን ለመጨረሻ ጊዜ መጥቶ የዓለም ፍጻሜ የሚሆንበት ቀን ብለው ነው የሚረዱት። ጆን ደርቢ መጣና ግን ምን አደረገው ማለት ነው? አዲስ ትምህርት አስተማረ ማለት ነው። ያው okay, yet Derby uniquely repositioned it to take place at the end of the era of the church and just before the tribulation. ስለዚህ ደርቢ መጣና ምን አደረገ? አዲስ ትምህርት አስተማረ ማለት ነው። okay, ዓለም ከማለፏ ፊት ዓለም ሁሉ
መጠቅለሉ በፊት he then taught that the end of 7 years of tribulation Christ would return and defeat the Antichrist and commence of the seventh dispensation. The millennium, a 1000-year glorious region on the earth ይላል። ያው በምድር ላይ 1000 ዓመት እነግሳለን። የጥፋት ልጅ እንደፈለገ ሆኖ ከዛ በኋላ ደግሞ ክርስቶስ ይመጣል ያን የጥፋት ልጅ ያጠፋው። እስከዛ ድረስ ግን የጥፋት ልጅ እንደፈለገ ይሆናል። ለ1000 ዓመት ደግሞ እኛ እነግሳለን እያለ የሚያስተምር አዲስ ትምህርት ማን ይዞ መጣ ማለት ነው? ጆን ዶርቢ ይዞ መጣ ማለት ነው። ይህንን ትምህርት ሉተራውያን አይቀበሉትም። ኤክስ እንደዚህ የሚባል ነገር የለም፣ እንደዚህ የሚባል ነገር የለም ብሎ ሉተራውያን የሚያምኑት። ይሄ መጽሐፍ በጣም ነው የሚገርማችሁ። ኢቭን ምንድነው ይሄ በእስራኤልና በቤተክርስቲያንና እስራኤል ምን ማለት ናት ይላል። ይሁት the relationship between old and new testament ምን ማለት ነው? ለዚህ ሁሉ መልስ የሰጠችባት ናት ማ መካነ ኢየሱስ ለማ ለነ ጴንጤቆስታል አስተሳሰብ ምን ለሚለው እንነጠቃለን እንወሰዳለን ሄደናል ለሚለው እንዲያውም ለዮሐንስ ራእይም ይሄው መልስ ሰጥቶበታል። ስለዚህ በጌታ ዳግም ምጽአት እንኳን ጴንጤቆስታሎች እንወሰዳለን እንነጠቃለን ከመከራው ፊት ከመከራው በኋላ እንደዚህ ብለው ገና ተስፋ ያደርጋሉ። 1000 ዓመት እንነግሳለን እንሽከረከር ይላሉ። መካነ ኢየሱሶች ወይም ሉተሪያን ደግሞ ይሄ ኤክስ እንዲህ የሚባል ነገር የለም ብለው አንደኛ ቅድም እንሳያቸው በእምነት መግለጫቸው ይሄው ምን ብለው ጻፉ? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለም መንግስት ሲይዙ የ1000 ዓመት እንነግሳለን የሚሉት ማለት ነው። ጴንጤቆስታሎቹ እነ ሙሉ ወንጌል ሲይዙ ክፎች ደግሞ በየስፍራው ሊጨነቃሉ ይጨቆናሉ እያሉ የአይሁድን አስተሳሰብ የሚያሰራጩትን ሌሎችን ደግሞ ያወግዛሉ። ስለዚህ እንነጠቃለን እንወሰዳለን 1000 ዓመት እንነግሳለን የሚሉትን የአይሁድ አስተሳሰብ ብላ መካነ ኢየሱስ እነ ሙሉ ወንጌልን ትናገራለች ማለት ነው። እንዲሁም ጭራሽ ታወግዛቸዋለች። ስለዚህ በንጥቀት ትምህርት ፈጽሞ አንዱ አንዱን ያወግዛል፣ አንዱ አይግባባም። ይልቁንም በምንድነው የሚግባቡት? ገድላትና ድርሳናት። እሺ አረዘምክ፣ ይቅርታ። የድንግል ማርያም ብቻ ያለውን ነገር ላሳይና ልጨርስ። መጽሐፉን ግን እየጠቆምኳችሁ ነው። እሺ መጽሐፉ ይኸው መጽሐፉ ማጠቃለያቸውን በጣም ጥሩ ማጠቃለያ ሰጥተዋል ሉተሪያኖቹ፣ ይህን ተቃውሞ ማለት ነው። እሺ የነገረ ማርያም በተመለከተ ይሄን ደግሞ እዩት። ሉተር ምን አለ ስለ ድንግል ማርያም? ሉተር ምንድን ያለው ስለ ድንግል ማርያም? ያው sermon, the veneration of Mary is inscribed in the very depths of the human heart ይላል። እዩት። There cannot doubt that the Virgin Mary is in heaven. ድንግል ማርያም በገነት ናት፣ ምንም ጥርጥር የለውም አለ። How it happened we don't know. እንዴት እንደሆነ ግን አናቅም ይላል አይሉታል። በገነት ናት ግን እንዴት እንደሆነ አናቅም ይላል። And since the Holy Spirit has told us nothing about it, we can make it of no article of faith. It is enough to know that she lives in Christ ይላል። ከልጇ ጋር የምትኖር ናት፣ በገነት ነው ያለችው ይላል። እንዴት ገነት እንደገባች ግን አላቅም ይላል ሉተር። ሌላ ደግሞ ይላል ሉተር ይኸው እዩት። she is ይላል ድንግል ማርያምን ማርያም ማለት ናት highest woman and the noblest gem in the Christianity after Christ ይላል። ከክርስቶስ ቀጥሎ በጣም በክርስቲያኖች ህይወት ላይ ትልቋ ሴት ወይም የተከበረችው ሴት ኖብልስት የሆነች የተወደደች የተከበረች ሴት ማናት ይላል? ማርያም ናት ይላል። she is nobility, wisdom and holiness personified. We can never honor her enough. አመስግነናት አክብረናት ልንጠገብ አንችልም። still honor and praise must be given to her. ዛሬም ድረስ ለሷ ክብር እንዲሰጥ ምስጋና ልንሰጥ ያስፈልጋል። in such a way as to endure neither Christ nor the scripture ይላል። ክርስቶስን እንደምንሰጠው ሳይሆን እሷ ግን የተለየች ስለሆነች ለሷ የሚገባትን ክብር እንስጥ፣ ዛሬም ድረስ እንስጣት ይላል። ማ ሉተር አባታችሁ no woman is like you ይላታል። ደግሞ ይኸው እዚህ ጋር sermon feast of the visitation የሚለው ይኸው no woman is like you አንቺን የመሰለ ሴት የለም ይላል። you are more than Eve or Sarah ከሔዋንም ከሳራም ትበልጫለሽ ይላታል። blessed above all nobility, wisdom and sanctity ይላታል። ንጽሕት የሆንሽ ቅድስት የሆንሽ ከሁሉ የተከበርሽ ይላታል። ማ ሉተሪያን
one should honor Mary as herself wished as she expressed it in magnificent ይላል። እሺ ስለ ዘላለማዊ ድንግልና ያለውን ላሳያችሁ። perpetual virginity ይኸው Christ our savior was the real and nature fruit of Mary virgin womb ይላል። ክርስቶስ የድንግል ማርያም የማጸኗ ፍሬ ነው፣ የምንድንበት ፍሬ ነው ይላል። this was without the cooperation of man ያለ ወንድ ዘር ያለው ማለት ነው። and she remained a virgin after that ይላል። ለዘላለም ድንግል ሆና ኖራለች ይላል። ይኸው የማ ሉተር ወርክስ የሉተር ስራዎች ይኸው ቮሊዩም 1 እስከ 30 እዛ ታገኙታላችሁ። ኦኬ ቻፕተሩም አለላችሁ። ይኸው sermon on John chapter 1 እስከ 4 ዮሐንስ ወንጌል ላይ ደግሞ ያስተማረበት። ሌላ Christ was the only son of Mary ይላል። ክርስቶስ የድንግል ማርያም ብቸኛ ልጇ ነው። and the Virgin Mary bore no children besides him ከክርስቶስ ውጪ ከሱ ውጪ ልጅ የላትም ብሎ ያስተምራል። ማ ሉተር I am inclined to agree with those who declare that brothers really mean cousins ወንድሞች የተባሉት ዘመዶቹ ለማለት ነው እንጂ ከድንግል ማርያም በስጋ የተወለዱ አይደለም ብሎ ያው ዮሐንስ ወንጌልን ሰርመን በሰጠበት ቻፕተር ከ1 እስከ 4 ላይ ታዩታላችሁ ማለት ነው። ስለዚህ በድንግል ማርያም ዙሪያ እንኳን ሉተሪያንና ጴንጤቆስታሎች አይስማሙ። ይሄን ጥቂቱን ያነበብኩላችሁ። ይሄ ሁሉ የሉተር ነው። ይሄ ሁሉ ማለት ከዛ ደግሞ ይመጣና የነ ካልቪንም ይመጣል። ይሄው ካልቪንም ድንግል ማርያም ዘላለማዊ ድንግል ናት ይላል። ይሄው እነ ዞዊንግሊም ይላሉ። ይሄ ሁሉ መጽሐፍቶቻቸው ሊንክ ነው። ስለዚህ ማናችሁ ነው ትክክል? ጴንጤቆስታሎች ናችሁ ወይስ ሉተሪያን ናቸው? ኦኬ ጴንጤቆስታሎች ማርያም ልጆች አሏት ብለው ያምናሉ። ሉተሪያን ደግሞ ያምኑ። ጴንጤቆስታሎች እንነጠቃለን 1000 ዓመት በየርለን ዞራለን እንገዛለን ይላሉ። ሉተሪያን አያምኑም። እንዲህ የሚባል ነገር የለም ይሏቸዋል። እንዲሁም ያወግዟቸዋል። የአይሁድ አስተሳሰብ ያላችሁ ይሏቸዋል። ስለዚህ ይሄንንም በደንብ እንድትለዩ ብዬ ነው። ካረዘምኩ ይቅርታ። ዮሐንሻ ቀጥሉ። የምጨምረው ነገር ካለ ሀሳብ ስጥ። አይ ቲንክ አረዘምኩ ነው መሰለኝ። ኧረ አረዘመም። ያሬዶ በጣም አሪፍ አድርገህ ነው ያቀረብከው እና በጣም ደስ ይላል። ቃልህ ያሰማልን፣ እግዚአብሔር ይስጥልን። በጣም አሪፍ ነው። አይ ቲንክ በማስረጃም ስለሆነ አሪፍ ማብራሪያ ነበረ እውነት ለመናገር እና መጽሐፍቶቹ አሉ ያዲ ልክላለሁ ከፈለካቸው። የተወሰኑት አሉኝ ይመስለኛል። በዚህ በራፕቸር ዙሪያ ላይ የተጻፉት አሉ። በራፕቸር ጽሁፎች አሉኝ። ኦኬ አሪፍ ጻፉ። ችግር የለውም ግን የሌለኝን እንትን ትልክልኛለህ አሳውቀኝና። እሺ አድሻ መልካም። እሺ ቃላዊ ታሰማልን። የተወሰነ ሀሳብ ልስጥ። ባኩ የምትጨምረው ሀሳብ አለ እዚህ ላይ ቪዲዮ ከፍተዋል። የተወሰነ እዚሁ ላይ የእምነት መግለጫቸው ላይ ያስቀመጡትን እንትን እላለሁ እና ከዛም በፊት ግን ሁላችሁም ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። ቃሎት ያሰማልን። ዲያቆን በደንብ አብራርቶታል። እኔ ደግሞ ማሳያችሁ ማለት በራፕቸር ዙሪያ ምንድን ነው የምታምነው ሙሉ ወንጌል በእምነት ማለት የሚለው አንዱ ትምህርታቸው ነው። ግን አንድ ናቸው በሚለው ቅድም እንግዲህ የእምነት መግለጫቸውንም የሁለቱንም አሳይቶታል ዲያቆን። ቃሎት ያሰማልን። አንድ አይደሉም በፍጹም። እስቲ ግን ሙሉ ወንጌል እንዴት ነው ያስቀመጠችው ስለ እስካቶሎጂ ወይም ደግሞ ስለ ዳግም ምጽአት ወይም ስለ ክርስቶስ መምጣት በሚለው ላይ ተመልከቱ። የመጀመሪያው የቤተ ክርስቲያን መነጠቅ ይላሉ። ቅድም አሳይቶታል ከመከራው በፊት። አሁን ስቴፕ ባይ ስቴፕ ስላስቀመጡ እንትን እንዳለ ክርስቶስ ለቅዱሳን በሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህ አፈጻጸም ምጥቀት ወይም ደግሞ ንጥቀት ይባላል። ይህም የምጥቀት የተባለው ቃል በእንግሊዝኛው መጽሐፍ ቅዱሳችን ውስጥ መነጠቅ ወይም መመንጠቅ የሚል ሀሳብ ስለሚሰጥ ቀጥታ በላቲን ቋንቋ የተረጎመ ይላል። ስለዚህ የመጀመሪያ ምንድን ነው? መነጠቅ ነው፣ ይወሰዳሉ ማለት ነው። ይሄንን ያምናሉ። ከዛ ቀጥሎስ ምን ይሆናል?
የክርስቶስ ፍርድ ወንበር ይካሄዳል ይላሉ። የክርስቶስ ፍርድ ወንበር ሲካሄድ ደግሞ እዚህ ጋር አስተውሎ የት እንደሚሄዱ አይታወቁም። በነገራችን ላይ እዚህ ጋር ተነጠቀ እንጂ የት እንደሚሄዱ የት እንደሚቀመጡ ምንም የሚታወቅ ነገር የለም። ኦኬ። ከዛ የክርስቶስ ፍርድ ወንበር ይላል። እዚህ ጋር በደንብ አስተውሎ እነሱ ተነጠቁ። እንግዲህ በእነሱ ቤት ክርስቶስ መጣ፣ እነሱን ነጠቃቸው፣ ወሰዳቸው። ከዛ ቀጥሎ ምንድን ነው የሚሉት? የክርስቶስ ፍርድ ወንበር ላይ ሁላችንም በክርስቶስ ፍርድ ወንበር ልንገለጥ ይገባናል ብሎ ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸውም። በደንብ አስተውሉ። ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸውም። ምክንያቱም በክርስቶስ ኢየሱስ ላሉት አሁን ኩነኔ ስለሌለባቸው። በደንብ እዚህ ጋር አስተውሉ። በዚያን ጊዜ ግን አማኞች ለክርስቶስ ላደረጉት መስዋዕታዊ አገልግሎት ሽልማታቸውን ይቀበላሉ። ግድ እሺ። አንዳንዶች ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል። እነርሱ ግን ይድናሉ። በደንብ አስተውሉ። ሽልማት ስለ ሽልማት ነው። ሽልማት ነው የሚቀበለው። ስለ ኃጢአት አይፈረድበትም። ኃጢአት ስለሰራ ማንም አይፈረድበት እና ኃጢአቱ ራሱ ይቃጠላል። በእነሱ አስተምሮት ደግሞ ኃጢአታቸው ምን ይሆናል? ከዛ ያዝኑታል። ኃጢአታቸው ስለሚቃጠል እነሱ ይመለከቱትና በሐዘን ይመለከቱታል። ምናቸው ስለሚቃጠል ስራቸው፣ እነርሱ ግን ይድናሉ ይላል። ይሄ ሁለተኛ ነው ማለት እንግዲህ መጀመሪያ ቤተክርስቲያን ተነጠቀች። ከዛ በኋላ ይሄ ፍርድ ይካሄዳል። ከዛ ደግሞ እራት ይበላሉ። ዮሐዴ ያቺን አስታወስኩት በኋላ እና የበጉ ሰርግ እራት ያደርጋሉ። ታማኝ ለሆኑ ጌታ አገልጋዮች ሽልማት በሚሰጥበት ጊዜ በበጉ ሰርግ እራት ድግስ ይፈጸማል። እራት ይበላሉ ከክርስቶስ ጋር ማለት ነው። እራት ከበሉ በኋላ አሁን ደግሞ መከራ ሊመጣ ነው ማለት ነው። መከራ ይመጣል። አሁን እነሱ ተወስዷል፣ ተነጥቋል፣ ሄዷል። ከዛ አሁን መከራ ሊመጣ ነው። ሰው በምድር ተፈጥሮ ከመጣና ኃጢአት ወደ ዓለም ከገባበት ጊዜ ጀምሮ የሰው ልጅ እንዲህ ያለ መከራ ስቃይ ተቀብሎ አያውቅም። አሁን እነሱ ተወስዷል፣ መሬት ላይ እንዳለ መከራ እዚህ ሁሉ ስለባሰው ስለ ታላቁ መከራ ይናገራል ብሎ ይናገራሉ ማለት። ስለዚህ በጣም በቤተክርስቲያን ላይ አሁን መከራ ነው ምድር ላይ የሚመጣው። እነሱ ተነጥቋል። ኦኬ። በዛን ጊዜ የሚቀሩት ወደ ንስሐ የሚመለሱ አለ፣ የማይመለሱ አለ ማለት ነው። ይቀጥልና አሁንም ክርስቶስ ዳግም ይመጣል። አሁን ቀጣዩ ነው። አሁን ክርስቶስ ዳግም ምጽአት ነው። ዳግም ምጽአት ማለት በእኛ ቤተ ክርስቲያን እንግዲህ ክርስቶስ አንድ ጊዜ መጥተዋል። አንድ ጊዜ ወደ ምድር ከመጣ በኋላ ደግሞ ድጋሚ ይመጣል አይደል? ዳግም ምጽአት ብለን እንጠራለን። እነሱ ደግሞ እንግዲህ ክርስቶስ መጣ፣ ነጠቃቸው፣ ከዛ እራት በሉ፣ ከዛ መከራ መጣ፣ አሁንም ድጋሚ መጣ ክርስቶስ። ዳግም ምጽአት የሚሉት የመከራው ጊዜ ልክ ክርስቶስ ተመልሶ በሚመጣበት በምድር ሲገለጥ ያበቃል። ከዛ ወራት መከራ በኋላ የሰው ልጅ በኃይልና በክብር ይገለጣል ብሎ ማቴዎስ 24ን እዚህ ላይ ነው የሚጠቅሱት ማለት ነው። በደንብ አስተውሉ። ከዛ ከመከራው በፊት የነበረው ቅዱሳን መነጠቅ ያጠቃሉ የጌታ ዳግመኛ መምጣት ጥቂቱ ክፍል ነው። ጌታ ሲመጣ በመጀመሪያ የሚገለጠው ለእስራኤል ነው። በደንብ አስተውሉ። መጀመሪያ የሚገለጠው ለማን ነው? ለእስራኤል ነው በእነሱ አስተምሮት። እነርሱም ሊያዩት ህዝባቸው በመጀመሪያ እንዳልተቀበሉት በማስታወስ ታላቅ ልቅሶ ያለቅሳሉ። ጌታ በድል አድራጊነት በሚገለጥበት ክርስቶስ አይገዛንም የሚሉ ተቃውሞ ብሎ አሁን እዚህ ጋር እንዳስተዋላችሁት ለማን ነው የሚገለጠው? ለአይሁዳውያን ላልተቀበሉት እያሉ ነው። አሁን ስንት የተመላልሰው ማለት ነው። በጣም ነው የሚገርመው። ከዛ በኋላ ምን ይሆናል? በህይወት የሚኖሩ ህዝቦች ፍርድ። አሁን በህይወት የሚኖሩ ሚሊኒያሊዝም 1000 ዘመን ይመጣል ማለት ነው። 1000 ዘመን አሁን ንግስ ይመጣል። በምድር ላይ ይነግሳል ክርስቶስ አሁንም ድጋሚ ማለት ነው። አደም ባስተውሉ። ከዛ በምድር ላይ 1000 ዓመት ከኖረ በኋላ ቀጥሎ ምንድን ነው የሚመጣው? የ1000 ዓመት መንግስት ማለት ነው። አሁን ያልኳችሁ የ1000 ዓመት መንግስት በምድር ላይ አሉ። ይቀጥልና ሁለተኛ ትንሣኤና ታላቁ ነጩ ዙፋን አሁንም ሆነ ሶስተኛ፣ አራተኛ ነው ይሄ።
ክርስቶስ 1000 ነገሰ። አሁን ደግሞ ሁለተኛ ትንሣኤና የታላቁ ነጭ ዙፋን ደግሞ መጣ። ከዚህ በኋላ ሁለተኛ ትንሣኤ ነው የሚመጣው። መጀመሪያ ተነስቷል። ቅድም ትንሣኤ ነበረ ሲነጠቁ። አሁንም ድጋሚ ትንሣኤ ይመጣል። ከነጩ ዙፋን ፍርድ ቀደም ብሎ በጌታ የሞቱት አማኞች ከሌሎች ሙታን ተለይተው ከመነሳት ወደ ሰማይ እንዳረጉ ተመልክተናል። እሺ፣ ይህ ሁለተኛ ትንሣኤ ግን ሙታን ሁሉ ይነሳሉ ብሎ ተስፋ የተሰጠበት ትንሣኤ ነው። ስለዚህ በዚህ ጊዜ ሰው ሁሉ ፍጹም በሆነ ሁናቴ ማለትም በነፍስ በስጋ በመንፈስ ሆኖ በጌታ ፊት ይቆማል። በነጩ ዙፋን ፍርድ ፊት የሚቀርቡት ያልዳኑት ብቻ ናቸው። አስተውላችኋል? ያልዳኑት ብቻ ናቸው በነጩ ዙፋን ፊት ለፊት እና ሌሎቹስ? በዚያም የሕይወት መጽሐፍ ይከፈትና ሰው ሁሉ በስጋ እንደሰራ በደል መጠን ይፈረድበታል። ጌታም ለፍርድ በዙፋኑ ላይ ይቀመጣል። አሁን እዚህ ጋር አማኞችን አያካትትም እያሉ ነው እና በምድር ላይ ያሉት ሁሉም ላይ ነው ፍርድ የሚሰጡት ማለት ነው። ማ ጋር መጥቶ? ክርስቶስ ጋር መጥቶ እነሱ ናቸው ፍርድ የሚሰጡት። ከዛ የዘላለም ሁናቴ ያስቀምጣል። አሁን እነዚህ ሁሉ ጥንቅጥ በዚህ መጽሐፍ ላይ የምታገኙት በሙሉ በነገራችን ላይ ይሄ መጽሐፍ ገጽ 203 የነሱ ነው። እሺ የሙሉ ወንጌል ነው። እሺ ከሌላም አይደለም፣ የራሳቸው ቤተ እምነት ሙሉ ወንጌል አማኞች ቤተ ክርስቲያን ነው የሚለው አይደል? የሙሉ ወንጌል አማኞች ቤተ መሰረታዊ ክርስትና ትምህርት አስተማሪ መመሪያ በሚለው ነው። አሁን በመጽሐፋቸው ያስቀመጡት ይሄንን የክርስቶስን ያመላለሱታል። አንዴ ይመጣል ይወርዳል፣ ይመጣል ይወርዳል። ኧረ ተውት ግን በጌታ ስንት ጊዜ እንደመጣ ስንት ጊዜ እንደተመለሰ እና የድፍረታቸው ጥግ ደግሞ እነሱም ለፍርድ ይቀመጣሉ፣ ይፈርዳሉ ሌሎች ላይ። ጭራሽ ደግሞ በኃጢአታቸው ምክንያት አይፈረድባቸው፣ በኃጢአታቸው ምክንያት አይፈረድባቸውም እነሱ ማለት ነው። ምን አይል አጋንንታዊ እንደሆነ በደንብ ተመልከቱት። እኔ የእነሱ መጽሐፍ መሆኑ ማለት ነው። እና እዚህ ጋር እንደተመለከታችሁት በኃጢአት ምክንያት አይፈረድባቸውም። ጭራሽ ኃጢአታቸውን ምን ያደርጋሉ? ቆሞ ነው የሚያዩት። እዚህ ጋር እንደምታዩት ኃጢአታቸው እንትን ሲሆን ቆሞ ያያሉ። እዚህ ጋር እንደምትመለከቱ የዚያን ጊዜ ደግሞ ግን አማኞች ለክርስቶስ ላደረጉት መሥዋዕታዊ አገልግሎት ሽልማት ይቀበላሉ። አንዳንዶቹ ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል። እነርሱ ግን ይድናሉ። በቃ በኃጢአታቸው ምክንያት ምን አይፈረድባቸውም ተብሏል። ከላይ ይታያል። እዚህ ጋር ከላይ ተመልከቱት። ሁላችን በክርስቶስ ፍርድ ወንበር ፊት ይገለጥ ይገባናል። በክርስቶስ በዚህ ወቅት ስለ ኃጢአታቸው አይፈርድባቸው፣ ስለ ኃጢአታቸው ምንም ፍርድ አይሰጥም። ስለ ኃጢአታቸው ምንም። እነዚህ ግን ሉተራውያን ማለት ነው አይዙትም። ሉተራውያን እንደዚህ አይነት ትምህርት አይዙትም። አንቀጽ 17ን ስትመለከቱት ቃል በቃል ቅድምም ዲያቆን አንብቦልናል። አንቀጽ 17ን ስለ እንደዚህ አይነት ነገር ያወግዙታል። ጭራሽ ማለት ነው ኮንደምን ነው የሚያደርጉት፣ ያወግዙታል። they condemn all others who are now spreading certain Jewish opinion that before the resurrection of the dead the godly shall take possession of the kingdom of the world, the ungodly being everywhere suppressed ብለው የሚያስቀምጡት ይህንን ያወግዛሉ። ቀጥታ ነው የሚያወግዙት። እንደዚህ አይነት የጁዊሽን አስተሳሰብ የያዙትን 1000 ዓመት መጥቶ መሬት ላይ ስለ ምድራዊ ነገር የሚያወሩትን ማን ነው የሚያወግዘው? ቦክ ኦፍ ኮንኮርድ መጽሐፈ ስምምነት አንቀጽ ስንት 17 ላይ ቃል በቃል the Christ return to judgment የሚለው አንድ ጊዜ ነው የሚቀበሉት። እንደዚህ አይነት ነገር ያወግዛሉ። ስለዚህ በሶላስ ክርስቶስ ላይ አንድ ናችሁ፣ አንድ አይደላችሁም። እብር ራሱ ማለት ነው። ስለ ነገረ ድህነታችሁ ምናምን ክርስቶስ ያዳነን ዓለምን ላይ አስቀምጠናል።
እሱ ላይም አንድ አይደላችሁም ማለት ነው። አሁን በጸጋ ብቻ አንድ አይደላችሁም፣ በክርስቶስ ብቻ በሚለው አንድ አይደላችሁም፣ መጽሐፍ ቅዱስ ብቻ ላይ አንድ አይደላችሁም፣ እምነት ብቻ ላይ በሚለውም አንድ አይደላችሁም ማለት በጣም ፍርስርስ ያለ ትምህርት ያላችሁ ናችሁ እና ይቆየን። እሺ ዲያቆን መኩ በጣም ጊዜ ስትል እናመሰግናለን። ቃለ ሕይወትን ያሰማልን፣ ክህነት ይባርክልን፣ ከፍ ወዳለው ክብር ጸጋ ይድረሱልን። ዲያቆን እናመሰግናለን። የዋዲሻ ቀጥል ሀሳብ ካለ ቃለ ሕይወት ያሰማልን። ዲያቆን መኩ አይ ቲንክ በሰፊ ተኪዶበታል እውነት ለመናገር እና እኔ ዝም ብዬ አጠር አድርጌ ይሄ ስለ ቅዱሳን ምልጃ ያው የጴንጤዎቹ የታወቀ ነው አይደለ? እኛ አንዴ ወደ ክርስቶስ ስለቀረብን ሌላ ማንም አያስፈልገንም፣ የሚያማልድ ምናምን አያስፈልገንም፣ ክርስቶስ ራሱ አማላጅ ነው ብለው ስለሚናገሩ ከሱ ሌላ ምንም አያስፈልገንም የሚል ትምህርት እንዳላቸው ሁላችሁ የምታውቁት ትምህርት ነው። የሉትራንና የካልቪኒስቶቹ እምነት ምን ይመስላል? ቅዱሳን ደግሞ ይሄ ሶላ ዲ ግሎሪያ የሚለው ወይም ደግሞ ክብር ለእግዚአብሔር ብቻ የሚለውን ትምህርት አንጻር በቃ ክብርም የሚገባው ምስጋና የሚገባው ማን ብቻ ነው ብለው ነው የሚያምኑት? እግዚአብሔር ብቻ ነው የሚል ትምህርት አላቸው። እሱን በፕሮቴስታንቶቹ እንዴት ነው የሚታየው የሚለውን የተወሰነ ላሳየና አይ ቲንክ እኛ ጋር እየመሸ ስለሆነ ምናልባት ዲያቆን የሚቀጥሉ ከሆነ ካልሆነ ግን እንጨርሳለን ማለት ነው። እንግዲህ ለቅዱሳን ምስጋና ይገባል አይገባም ምናምን በጣም ብዙ ጊዜ ባለፈውም አክብሮት ይገባቸዋል፣ ቅዱሳንን ማክበር ተገቢ ነው ወይ የሚል ውይይት ራሱ ይሄ ስግደት ይገባል አይገባም የሚል ራሱ አንድ ሉትራና አንድ ጴንጤ ገብተው ነበር የምታስታውሱ ከሆነ እና በሉትራኑ ቅዱሳንን ማመስገን ራሱ ይገባል አይገባም የሚለውን ኦግስበርግ የእምነት መግለጫ መከላከያ ወይም ደግሞ አፖሎጂ ኦፍ ኦግስበርግ ኮንፌሽን የሚል ማለት ነው። ኦግስበርግ ኮንፌሽን አፖሎጂ የሚለው ቡክ ኦፍ ኮንኮርድ ላይ አለ በአማርኛው ገጽ 216 ላይ ምን ብለው ይናገራሉ? ከቁጥር 4 ጀምሮ የእምነት መግለጫችን ይላሉ። ሉትራን የእምነት መግለጫ ነው። የእምነት መግለጫችን ለቅዱሳን ክብር መስጠት ይቀበላል ይላል። ለቅዱሳን ክብር መስጠት ይቀበላል። ይህም ክብር 3 ነገሮችን የያዘ ነው ይላል። ቅዱሳንን ማክበር ይቀበላል ይልና ቅዱሳን ማክበር ምን ማለት ነው? 3 ነገሮች በውስጡ ይይዟል። የመጀመሪያው ምስጋና ነው። ቅዱሳንን ማመስገን ያስፈልጋል ማለት ነው። ቅዱሳንን ማመስገን ይቀበላል ማለት ነው። የምህረቱን ምሳሌዎች ስለሰጠን የሰውን ዘር እግዚአብሔር ምስጋና እንድንሰጥ ይጠበቅብናል ይሉና እነዚህ ስጦታዎች ታላላቅ ስለሆኑ ከሚገባ በላይ መሞገስ ይገባቸዋል። ራሳቸው ስጦታዎቹ ወይም ደግሞ ሰዎቹ ቅዱሳኖቹ ደግሞ ታላላቅ ስጦታዎች እነሱን ለሰጠን እግዚአብሔር እናመሰግናለን ይሉና እነርሱ ራሱ ታላላቅ ስጦታዎች ስለሆኑ ከሚገባ በላይ መሞገስ ይገባቸዋል ይሉና እንዲሁም ክርስቶስ ታማኝ መጋቢዎችን እንዳመሰገነ ማቴዎስ 25 ከቁጥር 21 እስከ 23 እነዚህን ስጦታዎች በታማኝነት ስለተጠቀሙ ራሳቸውን ቅዱሳንን ልናመሰግናቸው ይገባናል ይላል። ቅዱሳኑ ራሳቸው ምስጋና ምን ያስፈልጋቸዋል? ይገባቸዋል። ስለዚህ ልናመሰግናቸው ይገባል ይላሉ። ይሄ ሉትራኖች ናቸው። እነዛ ከእግዚአብሔር ውጭ መመስገን መከበር ያለበት ማንም የለም፣ ክብር እንሰጣለን ይላሉ ሉትራኖች ለቅዱሳን። እነዛ ደግሞ አይ ክብርማ ለእግዚአብሔር ብቻ ነው ይላሉ። ባይዘወይ እነዛ ክብር ለእግዚአብሔር የሚለው ጴንጤዎች የሚረዱት ምንድን ነው? በቃ ከእግዚአብሔር ውጭ መከበር ያለበት ምንም የለም ብለው ነው። እነዚህ ደግሞ ከመዳን አንጻር ነው የሚታየው። ማለት ጸጋ የሰጠን በጸጋ ያዳንን እግዚአብሔር ብቻ ስለሆነ ያንን ክብር የምንሰጠው ለእግዚአብሔር ብቻ ነው የሚል ሀሳብ
አላቸው። ቅዱሳንን ግን ያከብራሉ እና ያመሰግኗቸዋልም ጭምር ማለት ነው። ሶ ልናመሰግናቸው ይገባል ይላሉ። ሁለተኛው አይነት ደግሞ አለ ማለት ነው። ሶ የእምነታችን መጠናከር ነው ይሉና ጴጥሮስ ከክህደት በኋላ ይቅር መባሉን በምናይበት ጊዜ እኛም ደግሞ በእውነት ጸጋ ከኃጢአት በላይ እጅግ ተትረፍርፎ የሚበዛ መሆኑን ለማመን እንበረታለንና ስለምንበረታ ቆይ ሶስተኛው አክብሮት መምሰልን ነው። አክብሮት ራሱ በሶስት ይከፍሉታል። አንድ እነሱን እየመሰልን እንድንሄድ ያደርገናል። ሁለተኛው ደግሞ ሶስተኛው አክብሮት ደግሞ መምሰልን ነው። እነሱን መምሰል ማለት ነው። በመጀመሪያ እምነታቸውን ከዚያም ሰዎች በጥሪዎቻቸው መሰረት ሊመስሏቸው የሚገቡትን ሌሎች በጎ ምግባራቸውን መምሰል ነው ይላል። እነሱን ስናከብራቸው ምን አርአያቸው አምሳላቸውንም ምን እንድንል ነው ማለት ነው እንድንከተል ያደርገናል ማለት። ስለዚህ ተጠቃሚዎቹ እነዚህን እውነተኞች አክብሮቶች አይፈልጉም ይልና የሚከራከሩትም አደገኛ ባይሆንም እንኳን በእርግጥ አስፈላጊ ስላልሆነ ስለ ልመና ብቻ ነው ማለት። ይሄ እነሱን መለመን ግን ማክበር ማለት ግን እነሱን እንጠይቃቸዋለን እንለምናቸዋለን ማለት ግን አይደለም የሚለውን ያነሳሉ። ከዚህ በተጨማሪ መላእክት እንደሚጸልዩልንም እንቀበላለን ይላሉ። ሉትራኖች መላእክት ለክርስቲያኖች ይጸልያሉ የሚለውን ትምህርት እንቀበላለን። ኦኬ እንቀበላለን ይላሉ። ምክንያቱም መልአኩ በዘካርያስ ምዕራፍ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምንና ይሁዳን የማትምራቸው እስከ መቼ ነው ብሎ መልአኩ ሲጸልይ ተመልክተናለን። ኦኬ የሚጸልይበት ምንባብ አለ። እንደ እውነቱ ቅዱሳንን በተመለከተ እነርሱ ሕያዋን ሳሉ ለጠቅላላ ቤተክርስቲያን እንደ ጸለዩ ሁሉ በሰማይም ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ደግሞ ይላሉ። ኦኬ አሁን ምንድነው ሉተራኖች የሚቀበሉት? አንድ ቅዱሳን ሆነው በምድር ላይ ያሉ በአጠቃላይ ስለ ቤተክርስቲያን እንደሚጸልዩ ሁሉ በስጋ ከተለዩ በኋላ በሰማይም ሆነው ለአጠቃላይ ቤተክርስቲያን ምን ይላሉ? ይጸልያሉ ብለው ያምናሉ። መላእክት ያማልዳሉ፣ ቅዱሳንም በሰማያት ሆነው ያማልዳሉ ብለው ማን ያምናል? ሉተራኖች ብቻ አይደሉም። ባይዘው ካልቪኒስቶችም ራሱ ካልቪን ኮሜንታሪ ኦን ዘካሪያ ወይም ደግሞ የዘካርያስ ማብራሪያው ምዕራፍ 1:12 ላይ there is nothing wrong if we say that any one of the angels prayed for the church ማንኛውም ሰው መላእክት ለቤተ ክርስቲያን ወይም ደግሞ በምድር ላይ ላለችው ቤተ ክርስቲያን ይጸልያሉ ቢል ምንም ችግር የለውም፣ ምንም ስህተት የለውም ብሎ ካልቪን ራሱ ያምናል ማለት ነው። ስለዚህ ሪፎርምድ ፕሮቴስታንቶች፣ ሉተራንና ሪፎርምዶች የቅዱሳንን ምልጃ ይቀበላሉ። ፕላስ ደግሞ ለእነርሱ ማመስገን ምስጋናንም ይቀበላሉ። ማመስገን ብቻ ሳይሆን ምን ጭራሽ ኮሜሞሬሽንም መታሰቢያ በዓለም ቀንም አላቸው። ይህን ዌብሳይት ታውቁታላችሁ። የዩናይትድ ስቴትስ ኦፍ አሜሪካ ላይ ያለ የሉትራን ቸርች ነው። ሉትራን ቸርች ኦፍ ሚዙሪ ሲኖድ የሚባለው ማለት ነው። ፕሮፌት ለምን እንደወጡ አላውቅም። ፕሮፌት ወጡ ለካ እኛ ቤትም ምልጃል ሲባል ወጡ መሰለኝ። እሺ ቅዱሳንን ኮሜሞሬት ያደርጋሉ። መታሰቢያ በዓል አላቸው። ቅዱሳንን ያስባሉ። ያው ማመስገን ያስፈልጋል። እነሱን ማመስገን ተገቢ ነው የሚል አንብበናል። ፕላስ ደግሞ ማክበር ተገቢ ነው የሚል አንብበናል። ሶ እነሱን እንዴት ነው የሚያከብሯቸው? ቀን አላቸው። ቅዱሳኑ የሚታሰቡበት ቀን አሏቸው ማለት ነው። ለምሳሌ ከጃንዋሪ ስንጀምር ጃንዋሪ 2 ዊሊያም ሎዌ የሚባል ፓስተር አለ። እሱን ኮሜሞሬት ያደርጋሉ። በ10 ጃንዋሪ 10 ባሲል ዘ ግሬት ኦፍ ሲዛሪያ ታላቁ ባሲሊዮስ
ግሪጎሪ ኦፍ ናዚናንዘስ፣ ጎርጎሪዮስ ዘእንዚናዙ፣ ግሪጎሪ ኦፍ ኒሳ፣ ጎርጎሪዮስ ዘኑሲስ። ኦኬ እነዚህ ፓስተርስ ኤንድ ኮንፌሰርስ ተብለው ኮሜሞሬት ይደረጋሉ፣ ይታሰባሉ ማለት ነው። ይሄ በሉትራን ቸርች ነው፣ በሉትራውያን ወይም ደግሞ በመካነ ኢየሱስ ማለት ነው። ጃንዋሪ 20 ቀን ተሰጥቷቸው የሚለው እንዳስምርበት የዋዲሻ ቀን ዴዲኬት ተደርጎላቸው ቀን ተሰጥቷቸው ነው ቀን ተሰይሞላቸው ቀን እሱንም በደንብ አስፈላጊ። ብዙ ጊዜ ጴንጤዎች ታስታውሳላችኋል፣ እነ ፓስተር ዳኒ ታስታውሳላችሁ። ኦርቶዶክሶች ከ1 እስከ 30 ምናምን በቃ ለቅዱሳን እኮ ነው እንደዚህ እንትን እያሉ ጊዜያቸውን የሚያጠፉ አይነት ነገር የሚል ብዙ ክሶች ሰምታችኋል ከጴንጤዎች። እዛው እቅፋቸው ያሉ ሉትራኖች እና መካነ ኢየሱሶች ግን ቀን አዘጋጅተው ቀን ቆጥረው ቅዱሳንን ያስባሉ። ኦኬ ከህይወታቸውም እንማራለን እንመስላቸዋለን እያሉ ከዛ ደግሞ ምስጋናም ይሰጧቸዋል ላሳለፉት ላሳዩት ህይወታቸው ማለት ነው። ሶ ሳራን ጃንዋሪ 27 ወይም ጃንዋሪ 27 ደግሞ ዮሐንስ አፈወርቅን መምህር ብለው ያስባሉ ማለት ነው። ፌብሩዋሪ ከገባን እነ ያዕቆብ ወይም ደግሞ እስራኤል ተብሎ የተጠራውን ከአባቶች ወይም ደግሞ የእስራኤል አባቶች ከሚባሉ ያዕቆብን ያስባሉ። ፌብሩዋሪ 10 ሲላስ የጴጥሮስ እና የጳውሎስ ተማሪ የነበረው ሲላስን ያስባሉ። በ13 አቂላ እና ፕሪስቅላ የተባሉት የሐዋርያት ተከታዮች ኦኬ ባልና ሚስቶቹ ማለት ነው አጵሎስንም ጨምሮ ያስባሉ። የቫሌንቲኒያን ኦኬ ማርቲር የነበረ ፊሊሞን ኤንድ ኦኒሲሞስ ያስባሉ። እንደዚህ እያሉ በጣም ብዙ አባቶች እነ ዮሴፍንም ኦኬ ሉቃስ፣ ዮሐንስ፣ አትናቴዎስ ታላቁ አትናቴዎስ ኦፍ አሌክሳንድሪያ የአሌክሳንድሪያ ታላቁ አትናቴዎስ ያስቡታል። ሲሪል፣ ሜቴዲዮስ፣ ሲሪልን ሜቴዲዮስ ማለት ታስታውሳላችሁ በ300 ኤዲ የነበረ እንግዲህ ስለ እመቤታችን ጸሎት የጻፈ ታላቅ አባት ነው ሴንት ሜቴዲዮስ ማለት ነው። የእመቤታችንን የምስጋና ጸሎት ወደ እመቤታችንን ጸሎት ማድረግ እንደሚገባ የጻፈ አባት ነው እና እሱ ቅዱስ ብለው ምን ያደርጋሉ? ኮሜሞሬት ያደርጋሉ ሲሪልንም ጨምሮ ማለት ነው። እነ ቆስጠንጢኖስ ኦኬ ጀስቲን ማርቲር ታላቁ ሰማዕት የስጢኖስ ማለት ነው። ኢኩሜኒካል ካውንስልስ ኦፍ ናይሲያ የኒቅያ ካውንስል አባቶችን ጉባኤውን ያስባሉ። አይበለጠ ሲሪል ኦፍ አሌክሳንድሪያ፣ ቄርሎስ ዘአሌክሳንድሪያ፣ ሄሬኔስ ኦፍ ሊዮ ኦኬ ቅዱስ ሄሬኒዮስ የሊዮ ያከብሩታል ወይም ደግሞ ያስቡታል ማለት ነው። ከዛ ነቢያትም አይዚ አለ፣ ኢሳያስ፣ ሩት ኦኬ ኤላዚያ፣ ኢሳያስ ማለት ነው። ሕዝቅኤል ማለት ነው። ዮሐድዬ አንድ ሰው አስገብቼልሃለሁ። ላዛሪያስ ዮሐድሻ ቢቻናል የሚባለው ውሸት ነው አሁን እያሳየው ያለው ስላለ ነው የሳብኩልና አውራው እስቲ አሁን የምታሳየውን ውሸት ነው እያለ ነበረ። እሺ በለጠ ነው ባይዘው አክቹአሊ በለጠ ነው እንዴ? እሺ ቀጥል። ይሄ ውሸት ነው። ማይከን ክፈት። እንዴት ናችሁ? ይሄ ውሸት ነው። አዎ አሁን አንተ ቅዱሳን ምልጃ ይቀበላሉ ብለህ አይደል የመጣው? አዎ ይቀበላሉ። ኦኬ እሺ። ወደ ፍጡር ይጸልያሉ? ቆይ መጀመሪያ የቅዱሳን ምልጃ በሰማይ ቆይ ስማይ መጀመሪያ ይሄን አሳየን። የቅዱሳን በሰማይ ያሉ ቅዱሳን ያማልዳሉ ብለህ ትቀበላለህ አንተ? በለጠ ሚስተር በለጠ ተመለስ ና። አይ ወደ ፍጡር ይጸልያሉ ወይ? በሰማይ ያሉ በሰማይ ያሉ ቅዱሳን ይለምናሉ፣ በምድር ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? የጠየቁን መልስ። ውሸት ነው ስትል ነበር።
ውሸት ያሉት ምንም ማስረጃ የለም። ግን ወደ ፍጡር ይጸልያሉ ወይ? እነሱ ማስረጃ የለም። ሉትራኖች በሰማይ ያሉ በምድር ላሉች ቤተክርስቲያን ይጸልያሉ ብለው ያምናሉ። ትቀበላለህ? ወደ ፍጡራን አማልዱን ብለው እንደሚጸልዩ አሳየን ወይ? ያማልዳሉ ባላልክም እንዴ? ያማልዳሉ። ወደ እነሱ አማልዱን ብለው እንደሚጸልዩ አሳየን ነው የምልህ። በምድር ላይ ላሉ ይለምናሉ ብለው ያምናሉ። ትቀበላለህ ወይ? አማርኛ ትሰማለህ? ስለዚህ አማልዱን ብለው አይጸልዩም አይደል? በሰማይ ያሉ ምድር ላይ ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? በለጠ እንደናንተ ወደ ፍጡራን ይጸልያሉ ወይ? አማልዱን የእኛን አንዴ ተወውና ውሸት ነው ያልከው። በሰማይ ያሉ ቅዱሳን በምድር ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? አይ በቃ ጭቅጭቅ ነው። እንደምታውቀው ነው። ኢነርጂ ነው የምጨርሰው፣ ጉልበትን ነው የምጨርሰው። የታወቀ ነው። አዎ ባይዘው በለጠ የመስማትም የማሰብም ችግር አለበት ብዬ አስባለሁ። እውነት ለመናገር ይሄ ስድብ አይደለም ወይም ደግሞ ያለ ስሙ መስጠት አይደለም። እውነት ለመናገር ሁለቱም ሰው ሊያጣ አይችልም አይደለ? ማሰብም መስማትም አይደል? ጥያቄው እናንተ እንደዚህ ብላችሁ ታምናላችሁ፣ ሉትራኖች እንዲህ ብለው ያምናሉ ብለን ተናግረን ውሸት ብለህ ጽፈህ ስትገባ እናንተ እንደዚህ ትላላችሁ ትላለን። ኦኬ። ስለዚህ ማለት ሉትራኖች እንዲህ ብለው ማመናቸው ኦልሬዲ ታውቃለህ ማለት ነው። ስለዚህ ይህን መመለስ ትተህ ግን ምንድነው የምትለው? ወደ እነሱ ይጸለያል አይጸለይም? እሱ ማን አነሳ? አንስተናል? አያነሳንም። በሰማይ ያሉት ምድር ላይ ላሉት ይጸለያሉ የሚል ያምናሉ። ፕላስ ደግሞ ቅዱሳንን የመታሰቢያ በየዕለቱ ያስቧቸዋል። መታሰቢያ ዕለት አላቸው። አንዱን ሳናነሳ መጮህ ትጀምራለህ። ኤኒዌይስ እና እነዚህ ሁሉ እንግዲህ አኗል ማለት የዓመቱን ሁሉ የሚከበሩበት በዓል እነ ጆን ኦፍ ደማስከስ ሳይቀር ዮሐንስ ዘደማስቆ ጭምር ማለት ነው። ስለ ለቅዱሳን ስዕላት ዲፈንድ ያደረገ አባት እነሱ ሴንት ብለው መታሰቢያ ቀን አላቸው ማለት ነው። አምብሮስ ኦፍ ሚላን ክህነት በደንብ አስበው። አምብሮስ ኦፍ ሚላን ማለት ክህነት ከቤተ ክርስቲያን ውጭ በጭራሽ ሊገኝ አይችልም። ከቤተ ክርስቲያን ውጭ ያለ ክህነት ደግሞ ኢንቫሊድ የሆነ ክህነት ነው ብሎ የሚያምን ታላቅ አባት ነው። ሳሊቬሽን ደግሞ ከቤተ ክርስቲያን ውጭ አይገኝም የሚል ነው። ቅዱሳን ደግሞ በሰማያት ያሉ ይጸልያሉ፣ ወደ እነሱም እንጠይቃለን እንለምናለን ብሎ የሚያምን ታላቅ አባት ነው አምብሮስ ኦፍ ሚላን። በእነሱ አስተምሮ አምብሮስ ኦፍ ሚላን ሳይንት ተብሎ ይታሰባል ማለት ነው። በነገራችን ላይ እዚህ የእምነት መግለጫቸው ሉትራኖች ሳያነሱ ስለ ጄሮም፣ ስለ ሲፕራን ኦፍ ካርቴጅ፣ ስለ ኦሪገን የቅዱሳን ምልጃ ላይ ዲፌንድ አድርገዋል ብለው ይጠቅሳሉ። ግን እነሱ አንዳቸውም ዲፌንድ አላረጉም ብለው በጣም ከባድ ክሌም ጽፏል። እዚህ ስለ እነሱን ማክበር ይገባል፣ እነሱ በሰማያት ሆነው ይጸልያሉ፣ ግን እኛ እነሱን ወደ ሰማይ ማለት መጠየቅ ኢንቮክ ማድረግ የለብንም የሚል እምነት አላቸው። ይሄ ሚስኮት ማድረግ ስለሌለብን ማለት ሉትራኖች አሁን በሰማያት ላሉ በጸሎት አስቡን ብሎ መጠየቅ በጭራሽ አይገባም፣ አይቻልም ብለው ያምናሉ። እና ለዚህ መከራከሪያ ብዙ ክርስቲያኖች ምን ያመጣሉ? እነ ሲፕሪያን እኮ አስተምረዋል። እነ ጄሮምም እኮ አጌንስ ቪጂላንቴስ ላይ እንደዚህ አይነት ጽሁፎች እኮ አቅርበዋል ብለው ያመጣሉ። ግን ሲፕሪያንም ጄሮምም አጌንስት ቪጂላንቴስ ላይ በጭራሽ እንደዚህ አይነት ሀሳብ አላነሱ የሚል ትልቅ ክሌም ተናግሯል። ይህንን እንደ እግዚአብሔር ፈቃድ ሌላ ጊዜ በደንብ በማስረጃ መንቀጠቅጠው ይሆናል፣ በአባቶች ማለት ነው። ኦኬ። እነ ባሲሊዮስ ምናምን ተጠቅሷል። እነ ቅዱስ ባሲሊዮስ እንዴት ወደ ቅዱሳን ጸሎት ማድረግን እንደሚደግፉ እነ ቅዱስ ጎርጎሪዮስ ዘንዚናዙ ቅዱስ ባሲሊዮስን እንዴት በምልጃ እንደሚጠይቀው ምናምን። ጄሮም አጌነስ ቪጂላንቴስ በሰማያት ያሉ ቅዱሳን እንዴት ሙታን አድርገ አይሰሙም አይለሙም ብለህ ትናገራለህ ብሎ ለቪጂላንቴስ መልስ የሰጠበት ታላቅ መጽሐፍ ነው። በዛ እሱን ደግሞ እንዴት እንደምናፈርሰው ሌላ ጊዜ እናያለን። እግዚአብሔር ይስጥልን።
ያሬድዬ በጣም ይቅርታ ትንሽ ረዘም ማድረግኩት መሰለኝ። እግዚአብሔር ያክብርልኝ። አመሰግናለሁ። አመሰግናለሁ። እሺ ዮሐዴ ምንም አልረዘመም፣ እንዲያውም አጠረብን። እናንተ ጋር ሌሊት መሆኑ ማረፍ ስላለባችሁ ነው እንጂ በደንብ እንገፋበት ጥሩ ነው። ግን እንዲያውም የሚገርም ይሄ የቅዱሳኑና የንጥቀት የሚለው በደንብ እንዲሁም አልሄድንበትም። ባይዘው አሁን ቅድም ዲያቆን መኳንንት እንዲሁም ሰዓት እንዳይሄድ ብዬ ያለፍኳቸውን ድጋሚ በደንብ አድርጎ ሲያሳዩን እንዲሁም ብዙ ስራ አልሰራንበትም እሱ ላይ እና አይ ቲንክ በደንብ መግባት አለብን ብዬ አስባለሁ። ወይ በእኛ ቤትም ቢሆን ወይ በዮኒ ቤትም ቢሆን ይሄን ኮንቨርሴሽኖች መቀጠል አለብን ብዬ አምናለሁ። ብዙ ሰው የማያውቀውን ነገር ስለሆነ እያያለው እንደ አዲስ ማለት ነው። እና ሪሶርስም ደግሞ እያሳየን ነው፣ እየገለጥን ነው። ዝም ብለን ሳይሆን ይኸው ከነመረጃው ነው የምናሳየው፣ የራሳቸውን የቤተ እምነት አቋም ማለት ነው። እና እሱንም በዛው እንድትይዙ ስለምፈልግ ነው። በሌላ ቀን ግን በሰፊው አይ ቲንክ በደንብ ሪቫይዝ ማድረግ ከፈለግ ካለብንም ሪቫይዝ እያደረግን ሪሶርሶቹን እያሳየን መቀጠል እንችላለን ማለት ነው። እና ታንኪዩ በጣም ዮሐዴ፣ የጸጋውን ያብዛል፣ ጊዜ ይስጥልን። ዲያቆን የሚያሳዩት ነገር ካለ ያሳዩና ጠቅለን ትላለ። አጠር ያለች ናት ማለት እንትኑን ብቻ ለማሳየት ነው። ቃሎት ያሰማል ዮሐዴ፣ ቃሎት ያሰማልን። እኔ ማሳየት የፈለግኩት እንግዲህ አንድ ትልቅ ከሉተራን ቻናሎች አንድ ሉተራን ሪፎርሜሽን .org በሚለው ላይ እስቲ እመቤታችንን ምን ብለው ነው የሚጠሯት? ማለት በኢትዮጵያ ውስጥ ያሉ ችን ላይ ጥላቻ እንዳላችሁ ታውቃላችሁ፣ ምን ያህል ጥላቻ እንዳላችሁ። እነዚህ ግን እመቤታችንን ማለት ነው ሉተርስ ላቭ ፎር ሴንት ሜሪ ኩዊን ኦፍ ሄቨን የሰማይ ንግስት ብሎ ነው የሚጠሩት። ኩዊን ኦፍ ሄቨን የሰማይ ንግስት። እስቲ የሰማይ ንግስት አንድ እንደዚህ የሚል አለ ኢትዮጵያ ውስጥ? እንኳን መካነ ኢየሱስ ያሉት ኢትዮጵያ ውስጥ ያሉት ራሱ የሰማይ ንግስት ናት ብለው ይጠራሉ? ይጠሯታል? አይጠሯትም በጭራሽ ማለት ነው። በጣም ስለሚጠላ እኔ በጣም አይቻለሁ እውነት ለመናገር። ለምን በዚህ ልክ ጥላቻ እመቤታችን ላይ እንዳላችሁ በጣም ግራ ይገባኛል። አሁን ይሄኛው በነገራችን ላይ ይሄን ሰርች አድርጉት፣ ሉተራን ሪፎርሜሽን .org ብላችሁ ግቡት። ሉተር ምን ያህል እመቤታችን እንደሚወድና ሉተርስ ላቭስ ፎር ሴንት ሜሪ ብሎ ከዛ ምን ይላል? ኩዊን ኦፍ ሄቨን በቃ የሰማይ ንግስት ብሎ ነው የሚጠራት። የንጉሱ እናት ናትና የንጉሱ የክርስቶስ እናት እንደመሆኗ የሰማይ ንግስት ተብላ ትጠራለች። በነገራችን ላይ ልጇ ዓለምን የፈጠረ የዓለም መድኃኒት የተባለ ነው እና በጣም የእመቤታችን ምስጋና በነገራችን ላይ ለቅዱሳን ምስጋና ያቀርባሉ። እሱን በቀጣይ ማለት እንትን ላይ አሳይተን አንድ በአንድ እናሳያለን። እሺ በግልጽ እናሳያለን። ቅዱሳን ስዕላት ላይም ያላቸውን ክብር ምን ያህል ክብር እንዳላቸው ምን እንደሚገልጹ እያንዳንዱን ጌታ ቢፈቅድ ቀጣይ እናያለን። እስቲ እግዚአብሔር ፍቀድልን። እሺ ዲያቆን በጣም እናመሰግናለን። እግዚአብሔር ይስጥልን፣ እርስዎንም ቃሎት ያሰማልን፣ ክህነት ይባርክልን በድጋሚ ብያለሁ። አሜን አሜን አሜን።